ሲሉ እኮ እየሰማኋቸው እኮ ነው። እና አንዴ ተናግረው የለ እንዴ ለምን 10 ይደጋግምበታለሁ? ኦኬ ኦሬዲ እነሱ ከዛ በኋላ ያወሩትን እነሱ ነው እየተረጎሙ እየነገሩኝ የነበሩ። ኦኬ እሺ እንትንስ እንገርሽ በምን ቋንቋ ስራ ትግባቢያለሽ ከአሰሪዎችሽ ጋር? እንግሊዝኛም አረብኛም ካላወቅሽ ከአሰሪዎችሽ ጋር ኮሚኒኬት የምታደርጊው በምንድን ነው? ሲያዙሽ አሰሪዎችሽ ይህን ስሪ ሲሉሽ በምን ትሉሽ? አሰሪዎቼ ችግር የለውም። ስለ ቋንቋ ችግሬ መጀመሪያ የሚያውቃል። ስራውም ስገባ ያውቃልኝ። ስለ ቋንቋው ችግር የለበትም። በምንግባባው አንዳንዴ በምልክት እናወራለን፣ አንዳንዴ በተሰባበር እንግሊዝኛ አወራዋለሁ። እሺ ሌላት መናገር ፈልጋ ነበረ። አቡዬ ይኸውልሽ አንዳንድ ጊዜ እንዴት ነው ከውጭ ለማይ ሰው እኛ ተባብረን እሷን አታክ እያደረግን ይመስላል በብዛት። ፖሊስ ደግሞ ይህንን ማገናዘብ ይችላል። እኛን ሶስታችንን ግቡ ብሎ በሌላ ሰው ነው ያስተረጎሙላት ራሱ ግቢ ውስጥ ባለ ሰው። ይህንን በደንብ አንቺም ታውቂያለሽ ማን እንደተረጎመልሽ። እኛ ራሱ አልተረጎምልሽም በሰዓቱ አይደል ፈንድሻ? መጀመሪያ እናንተ ነበር የተረጎማችሁ። መጀመሪያ የመጣው ፖሊስ ዩቲ ነበረች። ያቺዋ ማናት ስሟን አላውቅም። መጀመሪያ የመጣው ፖሊስ ግን እናንተ የነበረው ነበር እያወራ እናንተ ስታወሩ ከዛ በኋላ የሚያወራውን ትነግሩኛላችሁ። እኛም ብንነግርሽ እነሱም ተጨምረው ነበር እያስረዱሽ ነበር። ከዛ የመጨረሻው ፖሊስ የመጣው ነው እናንተ ግቡና ሌላ ሰው ያስተርጉምላት ያለው ሁለተኛው የመጣው ፖሊስ ነው እኮ። ግን በዛ ሰዓት እኛ ሶስታችን ብቻ አልነበርንም። ልክ አንቺ ቋንቋ ስለማትቺ እኛ አንቺ ላይ እየደፈደፈን እንዳይመስልሽ፣ ለሰው ሳይሆን ለአንቺ ራሱ እንዳይመስልሽ። እሺ ስለዚህ በሌላ አስተርጓሚ ተተርጉሞልሻል? ከነሱ ውጪ ገለልተኛ በሆነ አካል አስተርጉሞልሻል ፖሊስ? እነሱ ፖሊስማ ያስተረጎመልኝ ዛሬ ደሩና 24 ሰዓት ውሰዱና ከዛ በኋላ ፓስፖርት እንትኔን አይዲን እንትን ወሰደ፣ ቁጥሬን ወሰደ። ነገ በ24 ሰዓት ውስጥ እመጣለሁኝ ሀሳባችሁን ቀይራችሁ ካደራችሁ ምናምን አለ። እሺ ከዛ 24 ሰዓት ሞላ መጣ ፖሊሱ? አልደወሉልኝ ምን። ኦኬ አንቺ ቤት ወጣሽ? እኔ ልንገርሽ አቡዬ ልክ 24 ሰዓት ሲሞላ እኔ ወደ ስራ መመለስ ስለነበረብኝ፣ ምክንያቱም ስራዬንም ካጣው የሰውዳ መክፈል ስለማልችል ሰኞ ዕለት ጠዋት ወደ ስራ ተመለስኩኝ። ጠዋት ሳይሆን ወደ ከሰዓት ላይ፣ ምክንያቱም ሴትዮዬ ማላስቀምጣለች እኔ እያለች ልክ 24 ሰዓታችን ሲሞላ ደወልኩልሽ አይደለ? በእንዲሻ 24 ሰዓታችን ሞልቷል፣ ምን አዲስ ነገር አለ ስላት፣ ምንም አዲስ ነገር የለም። እንግዲያውስ በቃ ጠዋት ሄጄ እንደምከስሽ ወቂ ስላት፣ ክሰሽኝ ችግር የለውም ያለች። ግን እኔ ይሄ የሰው ሀገር ነው፣ እኛ ኢትዮጵያዊ ነን። እዚህ ደረጃ ከመድረሴ በፊት አራታችንም ቁጭ ብለን ለማውራት ሞክረናል። ይሄ አንቺ ጋር የመጣ ነው ሁለተኛው ስቴፕ ነው። ገብቶሻል? እኔ አሳልፌ ሰጥቻት ነገ እሷ ዲፖርት ተደርጋ እኔ ብር ጠፍቶብኝ እንዲሆኑብኝ እንደዚህ አስደረኳት ልልም አልፈልግም። ገብቶሻል? ቢያንስ በዚህ እንፈተዋለን ብዬ ነበር። እሷ ደግሞ ልታምንልኝም አይሚን በቃ ልታምን አልቻለችም። ለዚህ አሁን ደግሞ ሶስተኛውን ስቴፕ ነው የምመርጠው። ብታምንልኝና እዚህ ጋር ተስማምተን በቃ ይቅርታ ተባብለን ከዚህ ራሱ ወርደን ይሄንን ታዩ በኋላ ከዚህ ራሱ ወርደን ሌላ እድል ራሱ ፈንዱ እኔ እሰጥሻለሁ መቤቴ። ከዚህ ራሱ ወርደን ምክንያቱም ብዙ ሰው ስለሚያዩ ስርቆት ያሳፍራል። አዎ ያሳፍራል፣ በጣም ነው የሚያሳፍረው። እኛ ትልልቅ ነን፣ ህፃናት አይደለንም። ያሳፍራል። ከዚህ እንኳን ወርደን ማለት ነው። አንቺ ፓስፖርቱን ታዩ አወጣዋለሁ፣ አይዲው ግን ዋጋ ያስከፍለኛል። የምትልኪልኝ መንገድ ካለ ላኪልኝ፣ እኔ ወደ ህግ አልሄድብሽም። ግን የምታስገድጅኝ ከሆነ የሁሉ እድል ሰጥቼሽ የምታስገድጅኝ ከሆነ እኔ ብቻ አይደለሁም ሰዎች የራሱ ይተባበሩኛል ወደ ህግ እንዲሄድ ማለት ነው። ስለዚህ ያ ሁሉ ከሚደርስብሽ እኔም እንደዚህ ያደረኳት ብዬ ከምጸጸት ብታስተካኪው ይሻላል። በቃ እውነታው ያለው አንቺ ጋር ነው ሁሉ ነገር። እኔ ይህንን ነው የምናገረው። መጀመሪያ ኤዶምና ሜላት ልፍስፍስ ናችሁ፣ አቋም የላችሁም ብዬ አስቤ ነበር። አሁን ግን ረጋ ብዬ ሳስበው እንደ ትልቅ ሰው ነው የምታስቡት። ያው የአንድ ሀገር ልጅ ስለሆናችሁ ሁላችሁም ኢትዮጵያኖች ስለሆነን አብረን ስለበራን አብረን ስለጠጣን ይህን እድል መስጠት ትክክል ነው። ኢንኬዝ እንኳን ምናልባት አያምጣውና ሰላም ሆና ብትገኝ በህጉ ዲፖርት ብቻ አይደለም የምትደረገው፣ እስር ቤት ትገባለች። 1 2 ዓመት 3 ዓመት ሊፈረድባት ይችላል። አናውቅም። ገባሽ? ገንዘብ ብቻ አይደለም ይሄ የሰዎች ፐርሰናል ኢንፎርሜሽን አለው። ላይክ እንደ ፓስፖርት መስረቅ ትልቅ ወንጀል ነው። እንደ መኖሪያ ፍቃድ ስላለው በጣም ያስጠይቃል። አናውቅም።
ባትሆን እንመኛለን። ከሆነች ግን በህግ እሷ ስለምትጎዳ ለምን ትጎዳ? እኛው በእኛው ኢትዮጵያዊ ለኢትዮጵያ እንጨርሰው ብለው ነው እነሱ መጀመሪያ ያናግረው በግል ቢስትል እዚህ ጋር ይመጡት። እስቲል ናው ነው ከሆነ መልሷ በህግ የሄዱበትና በኋላ ለሚመጣው ነገር እንትን ትለዋለች ማለት ነው። እና ጥሩ ነው ያሰባችሁት። ይሄ ልፍስፍስነት ሳይሆን አርቆ አሳቢነት ነው፣ ብልህነት ነው። እና ቅድም አሰሬ ያው ኮመንታተሮችን ካየሽ አሰሬ ደህና አደርሽ ሲለኝ ቅድም በቮይስ መለስኩለት ብላ ነበር። ቮይስ ያደረኩት ለአሰሬ ነው ብላ ነበር። አሁን ምንም አይነት ቋንቋ አላውቅም፣ ከአሰሬ ጋር ምግባባው በምልክት ነው ካለች በየትኛው ቋንቋ ነው አሰሪዋ ምላሽ በቮይስ የላከችለት እያሉ ነበረ። ለዚህ መልስ ነው። እሺ ጉድ ሞርኒንግ ቦስ አም ካሚንግ ናው ነው ያልኩት። አውራ አንድ ጥያቄ ልጠይቅሽ ፈንዲሻ። ቦይስ የሚያደርግልሽ ወይ ለምን ስራ አልመጣሽ የሚልሽ ከ11 ሰዓት በኋላ ከቆየሽ በሰዓት ካልገባሽ ነው እስከማውቀው ድረስ ዛሬ ድረስ ያለታ ገና ሰዓት ሳይደርስ አንቺ በሰዓት ሄደሽ እንዴት ሰዓት ሳይደርስ ቦይስ ሊልክልሽ ቻለ? አንድ ሁለተኛ ደግሞ አሁን ራሱ ቦይሱን ስታሳይን ከላይ ግድ ሞርኒንግ የሚል ጽሁፍ አለ። ከዛ አንቺ አንድ ቦይስ ላክሽለት። አንቺና ቦስ እኔ ራሱ ካየሁት በጣም ብዙ የተጻጻፋችሁት አለ። ለምን ሁለቱ ብቻ ተቀመጠ እዛ ጋር ስታሳይ? ይሄ እኮ ኖርማል እኔም መስራት እችላለሁ። ግድ ሞርኒንግ ብለህ ጻፍልኝ ምናምን በቦስ ስም አድርጌ ከዚያ የሆነ ቦይስ ትልኪያለሽ። ዛትስ ኖርማል ነው፣ እንተዋወቃለን። ይሄን ማድረግ ይቻላል። ስለዚህ ለምን እንደዛ ሆነ? ሌላ ለምን ፈራሽ? ልከስሻት ነገርኳችሁ። እኔ ጓደኛን መክዳት አልፈልግም፣ አልከሳትም። ዛት እኔ ይሄ የራሴ አቋም ነው። ሁለተኛ የሆነ ነገር ይዛብሽ ነው ታስፈራራሻለች፣ ትፈሪያታለሽ ወይ? አልፈራትም። ምንም የያዘችብኝ ነገር የለም። የያዘችብኝ ነገር ራሱ ካለ ራሱ ትልቀቀው፣ ትፖስተው፣ ምን ታድርገው አይ ዶንት ኬር አባውት ዛት። ምክንያቱም እኔ ራሴን የማቅሰው ነው። ምንም እንደምሰራ ምን እንደማደርግ ምን እንደሚያደርግ ራሴን ማቅሰው ስለሆንኩ ምንም ችግር የለብኝም ልላችሁ ነው። ምንም የሚያስፈራኝም የሆነ ነገር ያዘችብኝ ምለውም ታዋርደኛ ታወጧለች ምለውም ታሪክ የለኝም። ይህን ነው ምንም ነገር የለብኝም። ምንም ችግር የለብኝም ከእሷ ጋር አልኳችሁ። እኔ እንደ ጓደኛ ስለማምና ሙሉ እምነቴ ስላለ ነው። አሁን እናንተ ሂጂ ክሰሻ ቀብጥሪያ ምናምን አላደረገውም። በቃ እኔ ደግሞ አልከሳትም። ፈሪቻት አይደለም የሆነ መረጃ አላት ብዬ አይደለም የማልከሳት። እኔ ደግሞ እንዳሳለፍነው ነገር አልከሳትም አልኳችሁ። ነገ ግን የሆነ ጊዜ ግን ሶሪ ብላኝ ትመጣለች። ባትመጣም ራሱ ደግሞ እሷም በምታመልከው አምላክ ኦርቶዶክስ ነሽ አይደለ? እኔም ኦርቶዶክስ ነኝ። ሌላም እምነት ተከታይ ሁኝ ምንም ሁኝ ፈጣሪ አይፈርድም አይባልም። የእነሱ ብር በጠፋው ጦስ ነው የእኔ ወርቅ አንቺ መስረቅሽ የወጣው እንጂ አንቺ ነግረሽኝ አይደለም። እግዚአብሔር ለሁሉም ምክንያት አለው፣ ቀን አለው። እንደኛ ችኩል አይደለም። እዚህ ጋር እንደምትኮመቱት ታፍተፍ እየተባለ የሚኮመትልን ነገር አይደለም። ስለዚህ ያንን ነው ላቸው ፈለኩ። ምንም ነገር የተደበቀ ታሪክ የለኝም። ማንም የሚያውቀኝ ነው ዱባይ ምንም አይነት ምንም የለኝም። ምንም እሷ ጋር ምንም ይሄን የሚያስጠላ ታሪክ ያላት ነገር የለም እስከማውቀው መክሰስ በመረጃ ለማሳመን ኦልሬዲ አምናለች። መረጃም ተገኝቶባታል። የሸጠችለት ሰውዬ ፎቶውን አምጥቶ ተናግሯል። ስለዚህ እሷም አዎ ሰርቄያለሁ ብላ አምናለች። ለታመነ ጉዳይ ለታመነ አትፈልግም መክሰስ ወርቋል። ግን የኔ ወርቄን እሷ መስረቋ የወጣው የእነዚህ ልጆች ብር በመጥፋቱ ነው። የሜላት 200 ድርሃም ባይጠፋ ኖሮ የኔ ወርቅ እሷ እንደሰረቀችው አይጋለጥም ነበር። ስለዚህ በዚህም ሰበብ ሀቄ ወጥቶልኛል። አልከስም አልፈልግም ብላለች። ስለዚህ እንድትከስ ፑሽ አታርጓት ኮመንታተሮች። አልፈልግም ካለች መብቷ ነው። በራሷ አቋም ትጸናለች። ግን ሜላት ግን መኖሪያ ፈቃዷ ግዴታ ስለሚያስፈልጋት ካልከሰሰች ደግሞ ለመጥፋቱ ካልጠቆመች ካልከሰሰች ኤምባሲም ዝም ብሎ ፓስፖርት አይሰጣችሁም። ኤምባሲ ሄዳችሁ ፓስፖርት የጠፋ ብላችሁ ስታመለከቱ ከፖሊስ ጣቢያ ለመጥፋቱ ለማመልከትሽ ማስረጃ ምጭ ትባያለሽ። ፖሊስ ጣቢያ ሄዳ መስርታ ለመጥፋቱ ማስረጃ ወረቀት ጽፎላት ነው ኤምባሲ ሄዳ ፓስፖርቷ አፕላይ የምታደርገው። ዘይነብም እንደዛው ኤምባሲ ሄዳ ፓስፖርቱ ጠፋብኝ ብላ ለማመልከት ግዴታ የፖሊስ ጣቢያ ወረቀት ያስፈልጋታል። ለመጥፋቱ ማስረጃ ለማመልከቷ ሳታመለከቱ ዝም ብላችሁ ከሄዳችሁ ፓስፖርታችሁን ደብቃችሁት ሁለተኛ ፓስፖርት ፈልጋችሁ ነው የምትባለው። ሁለት ፓስፖርት መያዝ ደግሞ ወንጀል ነው። ስለዚህ ዘይነብና ሜላት ፓስፖርታቸውና አይዲያቸው ካልተመለሰላችሁ መክሰሳቸው ውድ ነው። እሺ ቮይሱን ልትከፍቹ ትችላለሽ ሰላም